ሰላም የእግዚአብሔር ቤተሰቦች እንኳን ደህና መጣችሁ። ብዙ ጊዜ የጠላት ጦርነትና የህይወት ፈተናዎች ሲበዙብን ከሰማይ ጥበቃና ረድኤትን እንሻለን። ታዲያ ዲያብሎስ በሰማይ ከሚፈራቸው ኃይሎች ሁሉ የትኛው ነው? የቤተክርስቲያናችን ትምህርት ይህንን የዲያብሎስ ፍርሃት ምንጭ በግልጽ ይናገራል። እርሱም በልጇ በኩል ታላቅ ክብርን ያገኘችው የቅዱሳን እናት ቅድስት ድንግል ማርያም ናት። ዛሬ በደሊላ ሚዲያ ይህንን ጥልቅ መንፈሳዊ ሚስጥር እንመረምራለን። የድንግል ማርያም አማላጅነት በኦርቶዶክስ ተዋሕዶ እምነት ለምን ማዕከላዊ እንደሆነ ከመጽሐፍ ቅዱስ እና ከአባቶች ቃል ጥልቀት ያለው ማረጋገጫዎችን እናቀርባለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ቅድስት እናታችን ለምን እንደምናከብራት ከጥርጣሬ የጸዳ ዕውቀት ትጨብጣላችሁ። በአማላጅነቷም ኃይል ተጠብቃችሁ የምትኖሩበትን መንገድ ታገኛላችሁ። ቪዲዮውን ላይክ አድርጋችሁ በመጀመር አብረን ወደ ዕውቀት ጥልቀት እንዝለቅ። ክፍል 1 መጽሐፍ ቅዱሳዊው የክብር መሰረት። የድንግል ማርያም ክብርና አማላጅነት የሰው ፈጠራ ሳይሆን መሰረቱ በእግዚአብሔር ቃል ውስጥ ያለ ነው። የመጀመሪያው የጌታዬ እናት መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም የሰጣት ታላቅ የሰላምታ ብቻ ሳይሆን ዘመዷ ቅድስት ኤልሳቤጥ በድንግል ማርያም ፊት ስትቆም የሰጠችው ምስክርነት ትልቅ ክብሯን ያሳያል። የጌታዬ እናት ወደ እኔ ትመጣ ዘንድ ይህ እንዴት ይሆንልኛል ስትል በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ተናግራለች። ማርያምን ማክበር ማለት የጌታን እናት ማክበር ማለት ነው። ይህንን ክብር የሚንቅ የጌታን ክብር መንካት ነው። ሁለተኛው የቃና ዘገሊላ የመጀመሪያው አማላጅነት። ጌታችን የመጀመሪያው ታምር በቃና ዘገሊላ ያደረገው በማን ምክንያት ነው? ወይን የላቸውም አለችው። ጌታም መለሰላት፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰምና ሲል በዮሐንስ ወንጌል ምዕራፍ 2 ከቁጥር 3 እስከ 4 መለሰላት። ምንም እንኳን ይህ ቢባልም ማርያም ጌታን መለመን አልተወችም። ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እንደምናገኘው። እናም ጌታ ከሰዎች እቅድ በፊት ታምር አደረገ። ይህ ድርጊት የአማላጅነት ኃይሏ መሰረት ነው። ሁለተኛ ኦርቶዶክሳዊ ትምህርት የእመቤታችን ማዕረጎች። የቤተ ክርስቲያናችን አስተምሮ የእመቤታችንን ክብር በጥልቀትና በተዋቀረ መንገድ ያስተምራል። የመጀመሪያው ማርያም አዲሲቷ ሔዋን ሲል በመጀመሪያይቱ ሔዋን ምክንያት መርገም ወደ ዓለም ገባ። በድንግል ማርያም ምክንያት ደግሞ ክርስቶስ ወደ ዓለም መጥቶ መዳን ተገኘ። ማርያም በፍቃዷ ይሁንልኝ ስላለች የሰውን ልጅ የማዳን ሥራ ተባባሪ ሆነች። ኃጢአት የሌለባት መሆኗ የመዳን ዕቃ እንድትሆን አደረጋት። ሁለተኛው የማርያም የድል አክሊል። ዲያብሎስ የሚፈራው ለምንድን ነው? ዲያብሎስ ማርያምን የሚፈራበት ዋና ምክንያት መዳን የተገኘው እርሷን እንደ ሰማያዊ መሳሪያ በመጠቀም ነውና። እነዚህን እሱ የሚፈራቸው 3 ነገሮች እንመልከት። አንደኛው ትህትናዋን ይፈራዋል። እርሷ ትህትናን ስለተማረች፣ ዲያብሎስ ደግሞ በኩራቱ የወደቀ በመሆኑ ትህትናዋን ይፈራዋል። ሁለተኛ ቅድስናዋን ይፈራዋል። እርሷ በኃጢአት ያልተነካች ንጽሕት በመሆኗ እርኩስ መንፈስ ወደ እርሷ ሊቀርብ አይችልም። ሶስተኛው ወልድን የወለደች መሆኗን ይፈራዋል። እርሷ የጌታችን እናት በመሆኗ ጌታ ደግሞ ዲያብሎስን በሞት ድል የነሳው በመሆኑ ይፈራታል። ቅዱስ ኤፍሬም ሶርያዊ የዲያብሎስና የኃጢአት ጦርነት ሁሉ ከድንግል ማርያም ፊት ይሸሻል ብሏል። ይሄ የማርያም የድል አክሊል እና ዲያብሎስ የሚፈራው ለምንድን ነው የሚለው ስር ያሉት ናቸው ሶስቱ። ወደ ሶስተኛው እንለፍና አማላጅነት ማለት አምልኮ አይደለም የሚል ይሆናል። ሶስተኛው ኦርቶዶክስ ክርስቲያኖች ለድንግል ማርያም የምናቀርበው ክብር እንጂ ለአምላክ ብቻ የሚገባ አምልኮን አይደለም። አማላጅነት ደግሞ በምድር ያሉ ቅዱሳን ለእኛ እንደሚጸልዩ ከሁሉ በላይ ቅድስናና ኃይል ያላት እርሷ በሰማይ ለልጇ እንድትለምንልን መጠየቅ ነው።
ሶስተኛው ተግባራዊ ጥበቃና ረድኤት ነው። የእመቤታችን ጥበቃ በሕይወታችን ውስጥ እንዴት ማግኘት እንችላለን? የመጀመሪያው የዕለት ተዕለት ውዳሴ ማርያም፣ የቤተ ክርስቲያናችን ታላቅ መዝገብ የሆነው ውዳሴ ማርያምን መጸለይ። ውዳሴ ማርያም የድንግል ማርያምን የድል ታሪክና ክብር የምንዘክርበት፣ የእርሷንም በረከት የምንለምንበት ኃይለኛ የጸሎት መሳሪያ ነው። ሁለተኛው መከታዋን መፈለግ፣ በችግር በፍርሃትና በፈተና ጊዜ ኦ እመቤቴ ማርያም ሆይ ብሎ መለመን፣ በንስሐ ወደ ልጇ መቅረብና ቅዱስ ቁርባን በመቀበል በእርሷ አማላጅነት መጠበቅ። ቅድስት ድንግል ማርያም ለቅዱሳን ብቻ ሳይሆን ለኃጢአተኞችም ጭምር የምትለምን የምሕረት እናት ናትና። ሶስተኛው የልብ ቤት መስጠት፣ እመቤታችን ወደ ቤትና ወደ ልብህ እንድትመጣ መጋበዝ። በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ከዛሬ ጀምሮ ትውልድ ሁሉ ብጽሕት ይሉኛል የሚለው ቃል ተግባራዊ ማድረግ ምን ማለት ነው? ሁሌም በጸሎታችን በክብራችንና በቤተሰብ ልምምዳችን ውስጥ እርሷን ማክበር ማለት ነው። ውድ የደሊላ ሚዲያ ተከታታዮች፣ ቅድስት ድንግል ማርያም የቅዱሳን እናት ብቻ አይደለችም። በልጇ በኩል ታላቅ ኃይል የተሰጣት የእኛም እናት ናት። ከእንግዲህ በኋላ በፈተና ስትወድቁ፣ በጭንቀት ስትታወቁ የእርሷን ኃይለኛ ጥበቃ አስታውሱ። ዲያብሎስ የሚፈራት የአማላጅነት ኃይል አላት። ይህንን መንፈሳዊ ትምህርት ለኦርቶዶክሳዊት ቤተ ክርስቲያን ልጆች ሁሉ ለማድረስ አሁኑኑ ሼር አድርጉት። ስለ እመቤታችን ያላችሁ ፍቅርና የሁልጊዜ ልምዳችሁን ደግሞ ኮሜንት ስር ግለጹልን። የደሊላ ሚዲያ ትምህርቶች ከእናታችን አማላጅነት ጋር ተደምረው ሁሌም እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ሁል ጊዜ የምንለቃቸው መንፈሳዊ ትምህርቶችና ከዚህ በፊት የተለቀቁ መንፈሳዊ ትምህርቶችን መከታተል ትችላላችሁ። የመድኃኔዓለም እናት ቅድስት ድንግል ማርያም በረከትና ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። ደሊላ ሚዲያ፣ የእውነት መንገድ ማያ።